በአቢሲኒያ ነው የሚገባልኝ። 70 ዩሮ ምንዛሬ በአቢሲኒያ ሲገባልኝ ቢያንስ በፐርሰንት ይጨምረኛል ማለት ነው። ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ነገር መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ አይረሳው፣ አበረታቱኝ። ዛሬ እንግዲህ ስለ ዩቱብ አድሰንስ ወይንም ባንክ አሞላል ልነግራችሁ ከች ብያለሁኝ። ያኔ እኔ የተጠቀምኩበትም እናንተ ብትጠቀሙበት የተሻለ ነው ብዬ ስለማስብ ልነግራችሁ ሚስጥሩን ከች ብያለሁኝ። አብዛኞቻችሁ ሞኔታይዝ ካደረጋችሁ በኋላ አድሰንስ ስትሞሉ ያው ከአንዱ ፕሮግራም ወይንም ፕሮሰስ መካከል የባንክ አካውንት አስገቡ ይላችኋል ዩቱብ ማለት ነው። የባንክ አካውንት ታዲያ ስትጠቀሙ ንግድ ባንክ፣ አቢሲኒያ፣ ዳሽን ብቻ የተለያዩ አባይ ባንክ የተለያዩ ባንኮችን አካውንት ሊኖራችሁ ይችላል። እናንተ ማንኛውን ተጠቃሚ ናችሁ? ለምሳሌ ንግድ ባንክ አብዛኛው ሰው ተጠቃሚ ነው። ነገር ግን የግል ባንኮችን ትጠቀማላችሁ? እዚህ ላይ ነው ሚስጥሩ። እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አብራቸው የሆኑ ምንዛሬ የማንኛው የተሻለ ነው የሚለውን ልነግራችሁና የተሻለ በፐርሰንት ታገኛላችሁ የሚለውን ለምሳሌ አንድ ሰው በወር 70 ዩሮ ተከፈለው ብል በይቶ ማለት ነው በንግድ ባንክና በንግድ ባንክ 70 ዩሮ የ70 ዩሮ ሂሳብ ያኔ ምንዛሬ በንግድ ባንክ ቢገባለት እንበል። እንደዚሁም ደግሞ አንድ ሰው የ70 ዩሮ ምንዛሬ በአቢሲኒያ ይግባለት እንበል። እንደዚሁም በሌላ ባንኮች ሁሉም ባንኮች የራሳቸው የሆነ ቀመርና አሰራር አላቸው። ነገር ግን ማንኛው የተሻለ ነው ብላችሁ ታስባላችሁ? እስካሁን የተሸወዳችሁ ካላችሁ ነገ ሌላ ቀን ነው እና ባንካችሁን ማሻሻል ትችላላችሁ። ይሄ ሚስጥር ነው፣ ለማንም የማይነገር ነገር ግን ልነግራችሁ ፈልጌያለሁ። ያ እንደዛ ምላችሁን ለምን ይመስላችኋል? እኔ የተጠቀምኩበት እንድትጠቀሙ ነው። ሁሉም ባንክ ባንካችን ነው። ነገር ግን ትርፍ ፈላጊና ጥቅም ፈላጊ ስለሆን ብትጠቀሙበት የሚለውን ስለማስብ ነው ማለት ነው። ሌሎች አንዳንድ ሰዎች በሌላ ነገር እንዳትረዱኝ ስለፈለግኩ ነው። እኔ አሁን ለምሳሌ 70 ዩሮ በአቢሲኒያ ነው የሚገባልኝ። 70 ዩሮ ምንዛሬ በአቢሲኒያ ሲገባልኝ ቢያንስ በፐርሰንት ይጨምረኛል ማለት ነው። ገባችሁ? ምንዛሬ በፐርሰንት ይጨምራል። 1 ዩሮ በ180 ምናምን ብር ነው የሚመነዘረው። በ185 ብር ይሁን ነው የሚመነዘረው በአቢሲኒያ። በንግድ ባንክ ደግሞ ከዛ በታይ ነው ብዬ ነው የማስበው፣ እንግዲህ እንዳስተያየሁ እስከሆነ ማለት ነው። ስለዚህ እናንተ ታውቃላችሁ እና ከአሁን በፊት የሞላችሁትን አድሰንስ ይሄ ባንክ አካውንት ቼንጅ ማድረግ ትችላላችሁ። ሌላ ባንክ አካውንት ከፍታችሁ ያን የድሮን ባንካችሁን መሙላት ትችላላችሁ። አድሰንስ ቦታ ቼንጅ ማድረግ ትችላላችሁ። ስለዚህ ከአሁኑ ደግሞ ያልሞላችሁ እህቶች ሙሉ ማለት ነው። የግል ባንኮች ቢኖሯችሁ ያኔ አቢሲኒያ፣ ዳሽን፣ አባይ ባንክ እንደዚህ ያሉ ባንኮች ለዩቱብ ብታደርጉ የተሻለ ነው ብዬ ነው የማስበው። ለምንዛሬ ነው እየነገርኳችሁ ያለው፣ ለሌላ ነገር አይደለም። ምንዛሬ የተሻለ ብር ለማግኘት እስከሆነ ድረስ እየሰራን ያለ ነው፣ እየደከምን ያለ ነው። ጥሩ እንዲከፈላችሁ ምንዛሬው ከፍ ያለ ነገር እንዲታገኙ ከፈለጋችሁ እንደዛ ተጠቀሙ። ያው ንግድ ባንክ ትንሽ ቀነስ ያለ ስለሆነ ነው እንደዛ ምላችሁ፣ በሌላ ነገር አይደለም። ያው ብር ፈላጊ ከሆናችሁ ነው፣ ካልሆነ ያው አካውንታችሁን መጠቀም ትችላላችሁ። እኔ ያገኘሁትን ለውጥ ነው እየነገርኳችሁ ያለሁት። ሁለተኛ ደግሞ በሰው የምትጠቀሙ በሰው ስልክ አፕዴት ያደረጋችሁ ሰዎች ቼንጅ አድርጉ። የሆነ ሰዓት በቃ ሲነካካም ይሁን ምን ይሁን ዩቱባችሁ እንዲሌት ሊያደርግባችሁ ይችላል። ብዙ ነገር ሊኖሩ ስለሚችል በራሳችሁ ስልክ በራሳችሁ ሲም ቼንጅ ብታደርጉ፣ ኢሜይላችሁን አፕዴት ብታደርጉ የተሻለ ነው ብዬ እመክራችኋለሁኝ። ያኔ ስለ ባንክ ያወራሁት ለምን እንደሆነ ይገባችኋል ብዬ አስባለሁኝ። አላቅም በመጥፎ ያነሳሁን እንዳይመስላችሁ። ያኔ መቼም ጥቅም ፈላጊ እስከሆነ ድረስ ነው ለእናንተ ምነግራችሁ። ግን ለውጡን የሆነ ልጅ ብቻ ነው ሲናገር የሰማሁት ዩቱብ ላይ። ማንም አይነግራችሁም ምን አይነት አካውንት ነው የምንጠቀመው ምን አይነት ነው ብሎ አይነግራችሁም። እና እኔ ራሱ ጓደኞቼ ጋር ስናስተያይ ማለት ነው በንግድ ባንክ የተቀበሉትን በሌላ ባንክ የተቀበሉትን ስናስተያይ የኔ የተሻለ ነው። እንደዚሁም ደግሞ ዳሽን ባንክ የተሻለ ክፍያ ይከፍላል ማለት ነው። በቃ ተመችቶኛል። እኔ ልንገራችሁ ቢያንስ የሆነ
የሆነ ለውጥ አለው ማለት ነው። እና እኛ ያው 1 ብር 2 ብር ቆጥሮ ስለሆነ ዶላር ቆጥሮ ስለሆነ ሳንቲሙ ተጠራቅማ ስለሆነ የምትደርሰን 3 ወር 4 ወር ጠብቃችሁ ከዛችሁ ደግሞ ተቆራጣ ከምትደርሳችሁ አስተካክሉስ ማስተካከል ስለሚቻል ውዶቼ ያው ሌላም ቪዲዮ እንድሰራላችሁ ከፈለጋችሁ ጠይቁኝ፣ የማውቀውን አካፍላችኋለሁኝ። እናንተ ላይክ፣ ሸር፣ ሰብስክራይብ አይረሳ። ሀሳቤን የኔ የተጠቀምኩበት ነገር ካለ ለእናንተ ለመንገር ወደኋላ አልልም እላችኋለሁ ውዶቼ። ብቻ ቻናሌ በጣም እየቀዘቀዘ ነው። ለምን እንደኋላ አቅም ነጋ ቪዲዮ ለመስራት እሞክራለሁኝ። ብቻ እናንተ አበረታቱኝ። ሰላማችሁ ብዝት ይበል። አረ እናንተ ትጣሉ እንዴ? በግና ፍየል እንዴት ተብሎ ይጋጠማል? ጉዳ ፍሉስ በህግ አምላክ አረ ተው ፈራ በጉ። አረ በጉ ሰነፍ ነው። እንዴት ናችሁ ቤተሰብ? ሰላም ናችሁ? እኛ ደህና ነን አልሐምዱሊላህ። ሰፈራችን እንዴት አያችሁት? እዚህ በግና ፍየል እያጋጠምኩ ነው። አረ በዳብ ትዋጋለች፣ ከምርም ይዋጋል ይሄ በግ። ብቻ ነበር ነው እላችኋለሁ። ሰፈራችን ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? የጠፋሁ ነው፣ እይታም ቀዝቅዞብኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ያወርኝነትን ተያይዤዋለሁ፣ ለዛ ነው የጠፋሁት ማለት ነው። ሁለተኛ ደግሞ እይታ ሳይኖር ሲቀር አይዳችሁ ሁሉ ነገር ይጠፋችኋል እና ለዛው ነው እላችኋለሁ። እንዴት ናችሁ? ደህና ናችሁ ወይ? ከኛ ጋር ሁሉ ሰላም ነው፣ ሁሉ ማን ነው። እና ሰፈር ለሰፈር እንግዲህ አራኝነቴን ተያይዤዋለሁኝ። ውዶች፣ ማሮች፣ ፍቅሮች እንዴት ናችሁልኝ? ስራ እንዴት ይዟችኋል? ከኛ ጋር ማሻአላህ ነው፣ አልሐምዱሊላህ ወለከል ሐምድ ሽክር። ቤተሰብ እንግዲህ ዛሬ ደግሞ ያው እንደምታውስ ጨምር አድርጊያለሁ ማለት ነው። ለአረፋ ተሽጠው ነበረ ማለት ነው። ፍየሌ ሞክቱ የበግ ወጠጤዎች ነበሩኝ ተሽጠዋል። አሁን ደግሞ ትንሽ ወጠጤና የፍየል ሴት በግ ጨምር ያለው ማለት ነው። እረኝነት እንዴት አያችሁት? ዝቅ ብሎ መስራት ያው ጥሩ ነው ብዬ ስለማስብ ነው። እና እንዴት አያችሁት? በርክተውልኛል። እሺ ሰምታችኋል። እዛ ጥጃ ያለች እረኝነቴ ወስቢሩ ጥጃ እየፈነጠዘኝ ነው። እዛ ጥጋብ እኮ አይጣል ነው እውነት። ሰው አይል እንስሳ አይልና